እሱ ነው ታዲ አርወክሽ ምክንያቱም እውነትና ንጋት እየጠራን ሄዶ አይቀርም እግረ መንገድሽን ከኔ ጋር ፍቅረኛ እንዲሆን ትሰራለሽ ያምሻል እንዴ እሱን እንዴት ማድረግ ይችላል አንቺ አባቴ ነው ስላልሽ አይደለም እሱ አባቴ ነው ያልሽ ለምንድን ነው እኔ ቤት ለመግባት እንፈልገው እኔ እኮ ያልገባኝ አንቺ እና ታዴ ለምንድን ነው ዘመዳችን አብላችሁ ያሻችሁ ሽጉጥ አዎ ሽጉጥ አለ ምን ላድርግልህ ያስከው አይዞሽ አትደንግጪ አያቴ ስጦታ ይሰጠኝ እስኪ ያሳየኝ ይጆ መጥቻ ሳይሻል እዚህ አይደለም እንዴ ያለው እዚህ ምኑ ጋር ላስቀምጠው መጣዋለሁ ልጅ የት ነው ያለው አቤት በቃ አልቆይ ቶሎ መልሳለሽ ምን ነው የእውነት ግን አባቴን በሽጉጥ ልታስፈራራው ቁጭ ብለን ከማየት የምንችለውን ብናደርግ ነው የሚሻለው ብዬ እኮ ግን እኮ አባቴ ነው ማን ነው አባትሽ እሱ ነው ታዲ አርወክሽ ሮቤል እየቀለድኩኝ አይደለም ቆይ እስኪ አንቺ እውነትም በጣም ነው የምትመሳሰል ኧረ እኔ እሱን አልመስልም መልካችሁ አፍንጫችሁ አይናችሁ እኮ በጣም ነው የሚመሳሰሉ የምርህን ነው ሮቤል አይገርምም እስከ ዛሬ እኮ ለምንድን ነው እቺ ልጅ የሚጠላት በቃ ራሱን ስለሚጠላ ነው ልክ አንቺን ባየ ቁጥር የራሱ መጥፎነትና ክፋት ይታያል ለዛ ነው ራሱን በጣም ነው የሚወደው በእርግጥ ከኔ ውጪ ሌላ ነገር ሲጠላ አይቼው አላውቅም ቆይ ልጅ ነሽን ሰውየው ካንቺ ውጪ ማይፈልገውም ነገር ሆነ የሚጠላው ነገር የለም እሺ ቢሆንም አባቴ ነው አባቴን በሽጉጥ ማስፈራራት ደግሞ ተገቢ አይደለም እሱ አባትሽ ቢሆንማ ማስፈራራት ባላስፈለገ ነበር ምንም ቢሆን እሱ እኮ አባቴ ነው ህይወት አባትሽ ከሆነ ለምንድን ነው የምታስፈራራው እሱም አባቴ እንዲሆን ስለምፈልግ ነው ታዲያውን አባቴን ማስፈራራት የምትይው የትኛው አባትሽ ሮቤል እሱ ልጅ ብሎ አልተቀበለኝም እንጂ ለኔ አሁንም አባቴ ነው አንቺ አባቴ ነው ስላልሽ አይደለም እሱ አባት የሚሆንሽ እኔ እንደዚህ አይነት ነገር እሱ ላይ ማድረግ አልፈልግም የምትፈልጊውን ነገር ለማግኘት ወላዋይ መሆን የለብሽም እሺ እኔ በጭራሽ ወላዋይ አይደለሁም ህይወት አንቺ በውሳኔሽ ማጸኙና ማድረግ ያለብሽን ነገር ማታደርጊው በራስ መተማመን ስለሌለሽ አባቱ እኮ ምንም ክፉ ቢሆን በሽጉጥ ማስፈራራት ተገቢ ነው ብዬ አላስብም እሱ እኮ ከነጭራሹ ሊያይሽ አይፈልግም እሱ ቢፈልገኝም ባይፈልገኝም አባቴ የመሆኑን ክብር ማጉደል እኔ ልጅ አያስብለኝም አንቺ የምትፈልጊውን ነገር ለማግኘት የሚሻልሽን መንገድ ምረጪ እኔ ማግዝሽ ነገር ካለ አግዝሻለሁ አጎቴ የጠየቅኩህን መልስልኝ ቤቱን እየፈለኩ ነው እስከ ዛሬ ምን ስትሰራ አጎቴ ወደዚህ እኮ የመጣሁት ቤቱን አድራሻ ይዤ አይደለም ያለበትንና የምኖርበትን አካባቢ አጣርተን አይደል ሌላክልህ አጎቴ ከተማው እኮ በጣም ሰፊ ነው በፊት ከሚኖርበት ቤት ወጥቶ ሌላ ሰፈር ገብቷል የነበረበትን ሰፈር ጠይቀህ እንዴት ነው ሰፈሩን ማታገኘው እየፈለኩኝ አስረ እየፈለኩ ነው አትበለኝ
አጎቴ ለምንድን ነው ቆይ የማታምነኝ? እስከ ዛሬ መፈለግ ብትጀምር ኖሮ ታገኘው ነበር። ልክ ነህ አጎቴ፣ የሆነ ችግር አጋጥሞኝ ነው። ለምንድን ነው ሰውየውን መፈለግ ያልጀመርከው? ይህን ሰውዬ ከኔ ውጭ ማንም ሰው እንዲነካው አልፈልግም። አሁንም በእኔ ተማመን። ትንሽ ችግር ነበር የገጠመኝ። ለምንድን ነው የማትነግረኝ? አዎ አጎቴ፣ አዎ ችግሩን ፈትቼዋለሁ። የተፈጠረውን ንገረኝ፣ በጭራሽ እንዳትዋሸኝ። በመጀመሪያ ቃል ግባልኝ፣ ይህን ጉዳይ እኔ እንደማደርገው ቃል ግባልኝ። የቤት አከራያ ስለ ጉዳዩ አውቃብኝ ነበር። አጎቴ ልጅቷ ኪስ አውላቂ መስላ ነው ሰውን የምትሰልለው። የመንግስት ቅጥረኛ ናት እና በስለላ ጥበቧ ተጠቅማ አወጣጣችን። ልጅቷ ከኔ ፍቅር ይዟት በሄድኩበት ሁሉ ትከተለኝ ነበር። እናም ስለሷ ላጣራ ብዬ ቀረብኳት። የዛ ቀን የምጠጣው መጠጥ ላይ መድኃኒት ጨመረችብኝ፣ ሰከርኩኝ እና በቃ በጠዋት ተነስታ የተናገርኩትን ሁሉ ነገር ተናገረች። አንተ እንዴት ብትደክም ነው የቤተሰቡን ምስጢር አሳልፈህ የምትሰጠው? አጎቴ አሁን እኮ ሁሉን ነገር ተቆጣጠረዋለሁ። አንተ ሰው ጆሮ የገባ ምስጢር እንዴት አድርገህ ነው የምትቆጣጠረው? አጎቴ የሞተ ሰው ለማን ሊናገር ይችላል? ከመቃብር በታች ያለ ሰው ሁሌም ቢሆን ምስጢር ጠባቂ ነው። መቼ ነው ይህ ሁሉ የተደረገው? አጎቴ ልጅቷ ከኔ ከባድ ፍቅር ይዟት ነበረ። አጎቴ ትኩረቷን ከጉዳያችን ይልቅ ወደ እኔ እንድታደርግ አደረኳት። ከዛ ከከተማ ወጣ ያለ ቦታ እንድትሄድ አደረኳት። የዛኔ ነፍሷን ከስጋዋ ለይኳት። ትላንት ነው። ፖሊስ ጉዳዩን እንዳይደርስበት እርግጠኛ ሁን። ማንም እኔን ያየ ሰው የለም። ደግሞ ይሄኔ እኮ ጅብ ራቱ አድርጓት ነው የሚሆነው። ትዕግስት አጎቴ ሰምቻለሁ። አታስብ አጎቴ፣ ሁሉ ነገር በጥንቃቄ ነው ያደረኩት። አንቺ በቃ እዚህ መኖር ጀመርሽ? አይ ነገ ወጥቼ ጎዳና መኖር ጀምራለሁ። እንዴ ለምንድን ነው ወደ ቤተሰቦችሽ ሄደሽ የማትኖሪው? አሁን ትምህርቴን ትቼ ወደ ገጠር ብሄድ ዘመድ ስለሌለሽ ነው የመጣሽው ብለው ይጠይቁኛል። እኔም ያደረጋችሁብኝን ነገር ሁሉ ነግራችኋለሁ። እናንተም በዘመዶቻችን ዘንድ መጥፎ እንደሆናችሁ ነው የሚያስቧችሁ። እኔ ደግሞ እንደዛ እንዲሆን አልፈልግም። ሲጀመር አንቺ የታዴ ዘመድ አይደለሽም። እሱም እዚህ ያስቀመጠሽ የአካባቢው ሰው ስለሆንሽ ነው። አሃ ዘመድ ስላልሆንኩ ነው ከቤት ያስወጣሽ? ሲጀመር ታዴና ማርታ አስወጫት ሲሉኝ ዝም ብዬ ያስቀመጥኩሽ የሱ ዘመድ ነሽ ብዬ ነበር። ፍርዬ አንቺ በጣም ጥሩ ሰው ነሽ። የገዛ ዘመዶቼ በገፉኝ ሰዓት አቅፈሽ አስገብተሽ አስተምረሽኛል። ይሄን ውለታሽን መቼም አልረሳውም። ያንን ያደረኩት አታላይና ማትታመኝ ሴት መሆንሽን ስላላወቅኩ ነበር። እኔ ለባለቤትሽ እጅግ የቀረበ ዝምድና ነው ያለኝ። አዎ የሱ እህቶችና ወንድሞች የማያውቁት ዝምድና ሊኖርሽ አይችልም። ባልሽ ግን ለምን የኔ ዝምድና እንዲታወቅ እንደማይፈልግ አይገባኝም። ግን እሱን ስለማከብረው እሱ ራሱ እንዲነግርሽ የቻልኩትን ነገር ሁሉ አድርጋለሁ። አንቺ ግን እውነታውን ስታውቂ እንዳይቆጭሽ የምታደርጊውን ክፉ ነገሮች ሁሉ አቁሚ። ምክንያቱም እውነትና ንጋት እየጠራ መሄዱ አይቀርም። እያስፈራራሽ ነው። ነገ እንዳይቆጭሽና በዘመዶቻችን ፊት መጥፎ አማች የሚያስብልሽን ነገር እንዳትሰሪ እያደረኩ ነው። እንዴት ነሽ ማርቲ? ሰላም ነሽ? ምን ነው ጠፋሽ? ደህና ነኝ። ጠፋች ብላችሁ መቼ ፈለጋችሁኝ? ወይ ጉድ! እኛ እንኳን አንቺን ልንፈልግ ራሳችን ከባድ ችግር ውስጥ ነው የሰነበት ነው።
እንዴ ምን ነው? ምን አጋጠማችሁ? ህይወት ሮቤል ቤት እየኖረች እንደሆነ አልሰማሽም? ምን? እኛም በጣም ነው የደነገጥነው። እሺ ቆይ አሁን ህይወት ከዚህ ቤት ወጣለች? አዎ ይሄው እዚሁ ሮቤል ቤት እየኖረች ነው። አብረው? አንቺ ደግሞ ምንድነው የጅል ጥያቄ የምትጠይቂው? ግራ ገብቶኝ እኮ ነው። ደግሞ እንዴት ነው ህይወት ሮቤል ቤት እየኖረች ነው የሚለውን ዜና አምኜ ልቀበል የምችለው? እኛም ማመን በጣም ከብዶን ነበረ። አሁን ግን አብረው እያደሩ አምነን ተቀብለናል። ወይ ጉድ! እኔ እኮ ከመጀመሪያው ጀምሮ እቺ ልጅ አደገኛ እንደሆነች ነገርሽ ነበር። እኛንን እንጂ ያልሰማንሽ፣ አንቺማ የሷን እውነተኛ ማንነት ልታሳውቂኝ ብዙ ጥረሻል። አሁን ይሄው እሷ ራሷ ማንነቷን አሳየቻችሁ። ቆይ ግን ምን ልሆን ብላ ነው ከሱ ቤት የገባችሁ? ደግሞ እሱስ እንዴት ተቀበላት? እኛንን እንጂ ያልሰማንሽ፣ አንቺማ የሷን እውነተኛ ማንነት ልታሳውቂኝ ብዙ ጥረሻል። እንግዲህ እኛ ሳናውቅ ግንኙነት ሊኖራቸው ይችላል። መቼስ የሚማሩት አንድ ትምህርት ቤት ነው። ወይ ጉድ! ይቺ እባብ ለካስ እዚህ ቁጭ ብላ መውደቂያዋን እያዘጋጀች ነበር። እኔማ የዚችን ልጅ መጨረሻ ሳላቅ ዝም ብዬ አልተዋትም። ለካ እዚህ ቤት ዘመድ ነኝ ብላ ስትኖር የነበረችው የማንም ዘመድ ሳትሆን ነው። ምን ደግሞ ማን ነው ይሄን ነገር የነገረሽ? እኔ እኮ ያልገባኝ አንቺና ታዴ ለምንድን ነው ዘመዳችን አብላችሁ ያሻችሁኝ? እኛ ደግሞ ምን ልናገኝ ብለን ነው ያልሆነችው ነች ብለን የምንናገረው? እንዴ አንቺ አይደለሽ እንዴ ያክስቷ ነኝ ብለሽ ያስተዋወቅሽኝ? እንዴ ኧረ እኔ አይደለሁም እንደዛ ያልኩት፣ እራሷ እኮ ነች አክስቴ ያለችኝ። እሷስ ብትሆን አክስቴ ስትልሽ ለምንድን ነው አክስት እንደሆንሽ ስታስመስይ የነበረው? እነግርሻለሁ እኮ እንደውም እኛ አካባቢ የምንኖር ሰዎች አክስቴ አጎቴ እያልን ነው የምንጠራራው አላልኩሽም? እሺ አባቷን ለመፈለግ እንደመጣችና ታዴም አባቷን እያፈላለገላት እንደሆነ ለምን አልነገርሽኝም? ምን? ታዴ አባቷን እያፈላለገላት ነው? ጭራሽ ምንም ነገር እንደማታውቂ እኮ ነው የምታስመስይው። ቆይ ለምንድን ነው የማስመስለው? ደግሞ ስለሷ ሁሉንም ነገር የማወቅ ግዴታ አለብኝ እንዴ? አክስት አጎት የምትባባሉት የአንድ መንደር ሰዎች ከሆናችሁ ለምን ግድ አይልሽም? ኧረ እኔ ምን አግብቶኝ? ሲጀመር እኛ ምን ነግርሽን አንቺ መች ትሰሚና ነው? እኔ ባልሰማሽም ግን አንቺ አስቀድመሽ ልትነግሪኝ ይገባ ነበር። አይ እንደዚህ ጊዜ እውነታውን ባይንሽ እስከሳይሽ ድረስ እኔ ምንም ነገር አልናገርም። አሁንም ስለ ህይወት ማወቅ ያለብኝ ነገር ካለ ንገሪ። ምንም የምነግርሽ ነገር የለም። እንዳልሽው ሁሉንም ነገር በጊዜ ሂደት ማወቅ አይቀርም። አንቺ ግን እቺ ልጅ የቅርብ ዘመዳችሁ ከሆነች አሁኑኑ እንድትነግሪኝ ፈልጋለሁ። አንቺ የምታምኙ ጊዜ የሚያሳይሽን ስለሆነ እሱ እውነቱን እንዲያሳይሽ ብትጠብቂ ነው የሚሻለው። ቆይ ወንድሜ ይሄን ያክል ሰዓት ማን ጋር እያወራ ነው? መጣሽ እንዴ ራሂል? ቆይ ደግሞ ለምንድን ነው ህይወት ሮቤል ቤት እየኖረች እንደሆነ ያልነገርሽኝ? ማን ነው ደግሞ ኖረች ብሎ የነገረሽ? አይ ወሬ ይደበቃል ብለሽ ነው የደበቅሽኝ? ሲጀመር እሱ ቤት ገብታ አልኖረችም። ያልተጣራ ወሬ ይዘሽ አታውሪ። ኧረ ተይ። እኔ ግን በጣም አስተማማኝ መረጃ ነው የሰማሁት። ማን ነው ይሄንን አስተማማኝ መረጃ የሰጠሽ? እኔ ከሮቤል አንቺን የሚያፈቅር ነበር የሚመስለኝ። ለካ እሱ ህይወትን ነው የሚፈልገው። ማርታ፣ አሁን በምትናገሪው ነገር እርግጠኛ ነሽ?
አንዲት የቤት ሰራተኛ እቤቱ እንድትኖር ካደረገ ይፈልጋታል ማለት ነው። እኔ እንደማይፈልጋት ብነግርሽስ? አንቺማ እሱን ስለምታፈቅሪ ይሄን እውነት መቀበል በጣም ነው የሚከብድሽ። በዚህ መጠን እርግጠኛ ከሆንሽ ለምን እኔን አታግዥኝ እንዴ? አንቺ ራስሽ እንዲያፈቅርሽ ማድረግ ያቃተሽ እኔ እንዴት ነው ላደርግ የምችል? አክስቴ መቻል አለብሽ። ካልሆነ የኔና ያንቺ ዝምድና መጨረሻው ነው የሚሆነው። እንዴ ራሂል፣ ቆይ ምን እያልሽ ነው? ደግሞ አንቺን እንዲያፈቅር ስለምነው እኔም ቢያፈቅረኝ ምን ላደርግ ነው? ጭራሽ እሱ አንቺን ሊያፈቅር እንዴ? ህይወትን የወደደ ወንድ እኔን እንዴት ነው የሚያፈቅረኝ? በነገራችን ላይ ሮቤል እኔን እንዲያፈቅረኝ ካላደረግሽ በህይወት ስም ስትሰሪ የነበረውን ስራ ለማዬ ላባዬ እናገራለሁ። የምን ስራ ነው ደግሞ በህይወት ስም የሰራሁት? ለምሳሌ ከማዬ ቦርሳ ብር የወሰድሽውን፣ እዚህ ቤት ወንድ አምጥተሽ ሲደረስብሽ ህይወት እንዳስመጣች ያስመሰልሽውን። ይሄ ሁሉ ነገር የህይወትን መጥፎነት ለማሳየት የለፋሁት ልፋት ነበር። አሁን እናትሽ እኔ ነገርኳት ነገር ሁሉ እውነት መሆኑን አምና ተቀብላለች። ሁሉንም ነገር አንቺ እንዳደረግሽ ለኔ ነገርሽውን በሙሉ ነግራቸዋለሁ። ማንንም አያምንሽ። እሷን ከዚህ ቤት ለማስወጣት ብዬ ከፍርዬ ቦርሳ ራሱ ገንዘብ ወስጃለሁ። አንቺ ነሽ እንዴ ብሩን የወሰድሽው? አዎ ራሂል፣ ግን ስለዚህ ጉዳይ ማንም እንዲሰማ አልፈልግም። ኧረ ቆይ በሩን ልዝጋው። እሺ በእናትሽ ንገሪ፣ እማዬ የጠፋባትን ብር አንቺ ነሽ የወሰድሽው? ይኸውልሽ ራሂል፣ እናትሽ እሷን ስትደግፏት በሁለቱ መካከል ችግር ለመፍጠር ነበር ይሄንን ያደረኩት። ግን እሷ ይባስ ብላ እሷ እንደዚህ አታደርግም ብላ ተከራከረች። ወይኔ አክስቴ፣ ለምንድን ነው እንዳገዝሽ ያልጠየቅሽኝ? አንቺም እኮ ለእሷ ጥሩ ስሜት ነው የነበረሽ። አሁን በራስሽ ስትመጣ ነው ነገሮች ሁሉ የታዩሽ። እኔ መች እንደዚህ አይነት አደገኛ ልጅ መሰለችኝ? በጣም አደገኛ ልጅ ብታይ፣ ገጠር እያለች ነፍሰ ገዳይ ፍቅረኛ ነው የነበራት። የምርሽ ነው? በአንድ ጊዜ 5 የቤተሰብ አባላትን ቤታቸውን አቃጥሎ ጠብሶ የገደለ ጨካኝ ነው። ፈጣሪ። አክስቴ፣ ይሄ ማለት እኮ እሷም እንደዚህ ልታደርግ ትችላለች ማለት ነው። እስር ቤት እየሄደች ተጠይቀው ነበር። ፍርድ ቤት በሄደ ቁጥር እሷም እየሄደች ፍቅረኛ የንጹህ ነው እያለች ትናገር ነበር። እሺ አሁን ምንድነው ማድረግ ያለብን? እማዬ እንድታባራት ተጨማሪ ገንዘብ? ቦርሳውን ሙሉ ወስጄባት ያልደነገጠች ሰው። ወይኔ አክስቴ፣ ማንም ሳይረዳሽ ለካ ብቻሽን ስትሰቃይ ነበር። ምን ላደርግ ብለሽ ነው? እቺ ሰይጣን ቤተሰቡን እርስ በርስ አጋጭታ የሆነ ነገር ከማድረጓ በፊት መፍትሄ ልፈልግ ብዬ እኮ ነው። በቃ አሁን ለኔ ታዩ። ምን ልታደርጊ ነው? የማደርገውን ታያለሽ። ይኸውልሽ ሪች፣ ብቻሽን ምንም ነገር እንዳታደርጊ። ያ ነፍሰ ገዳይ ፍቅረኛዋ ከእስር ቤት አምልጦ እዚህ መጥቷል አሉ። የምርሽ ነው? ቆይ ሰሞኑን ከሆነ አዲስ ሰው ጋር ስትገናኝ አላየሽም? ወይኔ አባዬ ጠየቀኝ። እሱ ነው እንዴ? አዎ፣ አባትሽም ጉዳዩን ስለሚያውቅ በጣም ነው የተጨነቀው። ምን አይነት ልጅ ነው? አይ መልኩን እንኳን አላስታውስም፣ ግን በእርግጠኝነት እሷን ፍለጋ መምጣቱ አይቀርም። እሷም ደግሞ እሷን መፈለጉ አይቀርም። ቆይ እኔ ተከታትዬ አየዋለሁ። በስልክሽ ቪዲዮና ፎቶ አንሺ፣ ከዛ ሄደን ፖሊስ ጣቢያ እናሳያለን። እሱም ወንጀለኛ ተብሎ ይያዛል፣ እሷም የወንጀለኛ ተባባሪ ተብላ ትታሰራለች። እንደዚህ ቀላል መንገድ እያለ ነው ስንጨናነቅ የነበረው። አይገርምም? እኔ እኮ አሁን ገና ነው የመጣልኝ። በቃ እኔ ቪዲዮውንም ፎቶውንም አመጣለሁ። አይሁልሽ ራሂል፣ ደግሞ ይሄንን ለማንም እንዳትናገሪ። እሷ ከሰማች ቤቱን አቃጥለው ነው የሚጠፉት። አረ ለማንም አልናገር። አንቺ ባብ እየቀዳሽኝ ነበር። ይሄን የመሰለ መረጃ ራስሽ ሰተሽኝ እንዴት ላልፈው እችላለሁ? በጣም የማትታመኝ እባብ ነሽ። አሁን ይሄን ለማዬና ለአባዬ ባሳያቸው ምን የሚፈጠር ይመስልሻል? ህይወት ነች ብለው የሚያስቡትን መጥፎ ሴት እንዳልሆነች ይረዳሉ። ልክ ነሽ፣ እንደዛ ሊያስቡ ይችላሉ። ቆይ የአንቺ ፍላጎት ህይወትን ከሮቤል ቤት አውጥቼ ወደዚህ እንድመልሳት ነው? አይደለም። ስለ ህይወት ለኔ ነገርሽኝን መጥፎ ነገር ሁሉ ለነሱ እንድትነግሪያቸው ነው የምፈልገው። ገጠር እሷም ቤተሰቦቿም ምን አይነት መጥፎ ሰዎች እንደሆኑ ንገሪያቸው። ይሄን በመንገር አንቺን የሚያፈቅርሽ ይመስልሻል?
እግረ መንገድሽን ከኔ ጋር ፍቅረኛ እንዲሆን ትሰሪያለሽ። ያምሻል እንዴ? እሱን እንዴት ማድረግ እችላለሁ? ያው ይሄንን ቅጂ እማዬና አባዬ ቢሰሙ አንቺ ሁለተኛ እዚህ ግቢ እንዳትደርሺ ነው የሚያደርጉሽ። ወንድሜና ፍሬ ይሄን ቅጂ ከሰሙ አበቃልኝ። በፍጹም እዚህ ቤት እንድቆይ አያደርጉኝም። ወደ ቤቴ ደግሞ መመለስ አልፈልግም። እቺ ባብ ሳላስበው ወጥመድ ውስጥ ከተተችኝ ማለት ነው። ወይኔ ማርታ፣ ቆይ ለዚህ ድፍረቷ ዋጋውን ነው የምሰጣት። እሺ በጣም ጥሩ፣ የቻልኩትን አደርጋለሁ። ዋናው ነገር ማድረግሽ አይደለም ውጤቱ ነው። ሮቤል አንቺ ፍቅረኛ እንዲሆን ማድረግ አልችልም። ማድረግ አለብሽ። ቺባብ ህይወትን ከመግደል ውጪ ምንም መፍትሄ የለኝም። ህይወት በህይወት በቆየች ቁጥር ችግሯ ወደኛ መምጣቱ አይቀርም። ስለዚህ ለሁሉም ችግር መፍትሄ እሷን መግደል ብቻ ነው። እሷን መግደል። እንዳዞር ስማ፣ ይሄንን ሽጉጥ በተኩሰው ኩላሊትህ ከጥቅም ውጭ እንደሚሆን ታውቃለህ አይደል? እባክህ እንዳገለኝ። ምን አደረኩ? ስማ፣ ኩላሊትህ ለምን ሁለት ሆኖ እንደተፈጠረ ታውቃለህ? እኔ ምን አውቃለሁ? እኔ ቢዝነስ ሰው ነኝ። ይሄን እንዴት ላውቅ እችላለሁ? አንተ እንዴት ነው ስለ ኩላሊትህ ማታውቀው? እሺ ይቅርታ፣ ማወቅ ነበረብኝ። ልክ ነህ። ሁለት ኩላሊት የተሰጠ አንዱ ቢደክም በሌላኛው መኖር እንድችል። አመሰግናለሁ። በጣም ጠቃሚ እውቀት ነው የሰጠኸኝ። አንተ ስንት ልጅ ነው ያለ? እኔ ካንተ ውጭ አጠገቤ ሌላ ሰው አለ? አንድ ልጅ ነው ያለ። አንድ ልጅ ነው ያለኝ። በልጅ ዙሪያ ከተባሉ አባባሎች ምን እንደሚያስገርመኝ ታውቃለህ? አላውቅም። ስለዚህ እኔ ልንገርህ። አዎ የኔ ወንድም፣ አንተ የምትነግረኝ እውቀት በጣም አስፈላጊ እውቀት ነው። በዚህ አጋጣሚ ግን ሳላደንቅህ አላልፍም። በልጅ ዙሪያ ከተባሉ አባባሎች ምን እንደሚያስገርመኝ ታውቃለህ? አንድ ልጅ አንድ ነው፣ ሁለት ልጅ ግን 10 ነው ይላሉ ፈረንጆች። ምን ማለት ነው? አንድ ልጅ አንድ ነው፣ ቢሞት መተካት አይቻልም እንደማለት ነው። ፈጣሪ ይሄን አያሳየኝ። ሁለት ልጅ ግን ልክ እንደ 10 ነው። ቆይ አንተ ሁለት ልጆች ቢኖሩ ምን ታጣው ነገር አለ? ምንም አላጣም። ታዲያ ለምንድን ነው ሁለተኛዋ ልጅን አልቀበልም ያልከው? እኔ አንድ ልጅ ነው ያለኝ። ህይወት አንተ ልጅ አይደለችም? ህይወት የገዛ ልጅህን ቤት ውስጥ ሰራተኛ አድርገህ የምታሰራ አውሬ ነህ። እኔ አልቀጠርኳትም። መች ቀጠርኳት? አሁን ቀጥታ ሄደህ ህይወት ልጅህ እንደሆነች ትነግራታለህ። እሷ ልጅህ እንደሆነች ካልተናገር ልጅ የሚባል ነገር አይኖርም። ገባህ? እንዴት? ቆይ ለምን? ለሁለቱም ልጆች አባት ለመሆን ትገደዳለህ። እንደዛ ማድረግ ካልቻልክ ደግሞ ለህይወት አባት ለመሆን ትገደዳለህ ማለት ነው። ገባህ? የኔ ወንድም ይኸውልህ፣ ምን ማለት ነው? ምንም ሊገባኝ አልቻለም። ራሄል የምትባለው ልጅ ትሞታለች። ምን? ማነህ አንተ? ከኔ ምንድን ነው የምትፈልገው? ይኸውልህ የኔ ወንድም፣ ልጄን ጫፏን እንዳትነካት። ልጅ በህይወት እንድትቆይ ከፈለክ ለህይወት እውነተኛ አባቱ ናት። እሺ እሆናለሁ። ልጄን ግን ጫፏን እንዳትነካት። አሁን ቀጥ ብለህ ወደፊት ሩጥ። እኔ ቁም እስክልህ ድረስ ሂድ። ቦቅቧቃ ህይወትዬ እንዴት ነው? እየለመድሽው ነው? ምኑን ነው የምለምደው? ትዳሩን ነው። አሃ ህይወት አገባች እያላችሁ እያማችሁኝ ነው? የኔ እህት ሞኝ አትሁኝ። ፈጣሪ ካረዳሽ በስተቀር ይሄን የመሰለ ሸበል አታገኝም። ታዲያ ለምን አንቺ አታገቢው? ወይ አንቺ ላይ ተደርቤ? እኔማ በቅርቡ መሄድ አይቀርም። ብትሄጂማ የገዛ አባትሽ ገፍትሮ ከማባረሩ በፊት ትሄጂ ነበር። አባቴ ገፍትሮ ከቤት ሲያስወጣኝ ያልወጣሁት ሮቤል እንዲያገባኝ አይደለም። እሺ በእርግጥ አንቺ አባትሽ ልታደርጊው እንደምትፈልጊ ያውቃለሁ።
ግን እሱ በጭራሽ አንቺን ልጁ አድርጎ መቀበል አይችልም። ለምን? እኔ ምን አደረኩት? አንቺ ምንም ስላደረግሽው አይደለም፣ ግን ፍሬ ከሌላ ሴት ልጅ እንዳለው ስታቅ ትፈታዋለች። ይሄ እኮ እነሱ ከመጋባታቸው በፊት የተፈጠረ ነገር ነው። ምክንያቱም በዚህ ምክንያት ቢፋቱ እሱ ምንም ሀብት መካፈል አይችልም። ሁለቱም እኩል ለፍተው ያፈሩት ንብረት አይደለም እንዴ? እነሱ ያፈሩትን ሀብት በአጋጣሚ በስህተት የተወለዱ ልጆች ሊካፈሉ አይገባም። ምን? አንቺም ሆንሽ እናትሽ 10 ሳንቲም አታገኙ። እኔ መቼ እሱን ሳንቲም ፈለኩኝ? እኔ እኮ እሱን ነው የፈለኩት። ስሚ፣ የእሱን ሳንቲምም ሆነ እሱን ብትፈልጊ በጭራሽ አታገኛቸውም። በዚህ እንኳን በጭራሽ እርግጠኛ እንዳትሆኝ። አሀ፣ ሮቤልን ያገባሽው በሱ አባት በኩል አባቴን አገኛለሁ ብለሽ ነው? እሱን የኔ አባት ለማድረግ ያን ያክል ሩቅ መሄድ እንደማይጠበቅብኝ በደንብ ታውቂያለሽ። አረ እኔ ምንም አላውቅም። እኔ በሌለሁበት ቀናት አዲስ ነገር ከተፈጠረ እስኪ በእናትሽ ንገሪኝ። እሱን ላንቺ መናገር አይጠበቅብኝም። ማታውቂ ከሆነ ግን በቅርቡ ፊት ተንበርክኮ ልጄ ናት ብሎ ለሚስቱ ሲናገር በቅርቡ ታይዋለሽ። አረ ጭራሽ ተንበርክኮ? የኔ ልጅነት ከመቀበል በላይ የሚያሳስቡት ብዙ ችግሮች አሉበት። ታዲያ ለምንድን ነው እስካሁን ያላደረግሽው? ምንም ቢሆን እኮ አባቴ ነው። የእሱን ያክል ክፉ መሆን ከኔ አይጠበቅም። ስሚ፣ ከዚህ በኋላ በጭራሽ ፍሬም ሆነ ታዴ ከዛሽ ቤት አያስጠጉሽም። እሺ? ስለዚህ ይሄንን እድል ተጠቅመሽ እሱ ባይፈልግሽ እንኳን በግድ አግብተሽ መኖር አለብሽ። ለምክሩ አመሰግናለሁ። አንቺ እዚህ ገብቶ የመኖር አላማ ካለሽ ግን እኔ ስወጣ መግባት ትችያለሽ። ኧረ እባክሽ፣ ራሄል አለችልሽ። እኔ ደግሞ ምን አጥቼ ነው ይሄንን ገገማ ማገባው? ሲጀመር አንቺ እሱ የሚፈልገው ምን ኖሮሽ ነው እንደዚህ የምትበጣጠሽው? ኧረ በእናትሽ ዝም በይ። ምንም ነገር ላንቺ ልክ ከሆነሽ ለኔ እንደሚጠብ ማወቅ አለብሽ። እሱ ካንቺ የሚሻል የተማረ ወጣት ነው። አንቺና ወንድምሽ ከቤት አባራችሁ በጣላችሁን ጊዜ ከጅብ ከመበላት ያዳረኝ ወንድሜ ነው። አንቺ ጅል ወንድሜ ነው ያልሽው? አዎ፣ ሮቤል እኮ ለኔ ምርጥ ወንድሜ ነው። ለነገሩ ልክ ነሽ። ይሄ ነፈስ ይሄን አጋጣሚ ተጠቅሞ ያልተቀለለሽ ለወንድምነት እንኳን የማይመጥን ጅል ስለሆነ ነው። እውቀት ሳይኖርሽ የተማሩትንም ትንቂያለሽ፣ ደሃ ሆነሽ ሀብታሞቹንም ትንቂያለሽ። የሚያይ አይን ሳይኖርሽ በአይናቸው የሚያዩትን እውር እያልሽ ትሳደቢያለሽ። አንቺ የሁሉ ነገር ቢኖርሽ በአባቷ ማትፈልግ ልጅ ከመሆን አላዳነሽ። እኔ ያልሽው ነገር ሁሉ የለኝም፣ ግን አባቴ ፈልጎ ሁሉ በፍቅር ያሳደገኝ ልጁ ነኝ። ሮቤል ሮቤል፣ ቆይ ወዴት እየሄድክ ነው? ለምን ጠየቅሽ? ስለ ህይወት ላወራ ፈልጌ ነበር። ትሰሚኛለሽ? ስለ እሷ ምንም አይነት ነገር ማውራት አልፈልግም። ታዲያ ለምን ቤት አስቀምጥካት? መሄጃ ስለሌላት። እስከ መቼ ነው አንተ ቤት የምታስቀምጣት? መሄጃዋን እስክታዘጋጅ ድረስ። አሁን አንተ እያሰብክ ያለው ህይወት ቸግሯት እየረዳሃት እንደሆነ ነው አይደል? ምን ነው ከዛ የተለየ ነገር አይተሻል? ሮቤል፣ እኔ እሷንም ሆነ ቤተሰቦቿን በሚገባ አውቃቸዋለሁ። በጣም መጥፎና አደገኛ ሰዎች ናቸው። ልክ እንደ ታደለና እንደ ባለቤቱ ማለት ነው። ደግሞ እነሱ ምን አደረጉ? አንዲትን ሴት በጨለማ አውጥቶ መጣል ማለት በጣም የመጥፎ ሰው ተግባር ነው። እሺ፣ እሷ ምን እንዳደረገች አውቃሃል? ግን ምንም ብታደርግ ሴት ልጅ በጨለማ ወጥተሽ ሂጂ አትባል። በእርግጥ ልክ ነህ። ምንም አይነት ጥፋት ብታጠፋ በማግስቱ ወደ ቤተሰቦቿ ሊልኳት ይችሉ ነበር። ግን እነሱ በጨለማ አስወጥተው ከቤታቸው አባረሯት። ቆይ እኔ ጋር ባታደር የታደር ነበር? ሲጀመር እኮ ህይወት እዛ ቤት የወጣችው አንተ ቤት ለመግባት ነው። ለምንድን ነው እኔ ቤት ለመግባት የምፈልገው? አንተ የጥሩ ቤተሰብ ልጅ ስለሆንክ በዚህ አጋጣሚ ሚስት ሆና ለመኖር ካላት ፍላጎት የተነሳ። ዝም በይ። እኔ ለህይወት ደግና ምርጥ ወንድሟ ነኝ። ከዛ የዘለለ ምንም ነገር የለም። እርግጠኛ ነህ? 100%። ራሄል ራሄል ራሄል፣ እኔ ልጅ
ራይሊ ደህና ነሽ? ደህና ነሽ? አባዬ አንተ ራስህ ደህና ነህ? ደህና ነኝ። በቃ ግቢ ክፍልሽ ግቢ። እሺ ነው ቆንጆ። አባዬ ተረብሻል እኮ ምን ሆነህ ነው? ምንም የኔ ልጅ ቢሮ ትንሽ አሸልቦኝ ነበር። መጥፎ ህልም አይቼ ነው ለዛ ነው። እሺ ወንድሜ ምን ሆንሽ? ደመኛችን እኮ እዚህ ሰፈር አየሁት። ምን? መቼ? አሁን ወደዚህ እየመጣሁ አይቶሻል? አይ አላየኝም። የሆነ ክፍት በር ሳገኝ ገብቼ ተደበቅኩ። እኔም ስመጣ መንገድ ላይ የሆነ ሰው በሽጉጥ አስፈራርቶኝ ነበር። ምን? ማን ነው? ያላየሁት ከጀርባዬ ነበር። በቃ አለቀልን። አሁን አንድ ባንድ ሊፈጁን ነው። ምን እንዳለኝ ታውቂያለሽ? ህይወትን ከራሄል እኩል ልጄ ብለህ ተቀብለሃት ኑር ነው ያለኝ። ምን? አለበለዚያ ራሄልን እገላታለሁ አለኝ። ወይኔ እሷ ነች በቃ። ምክንያቱም እግሬ ስር አንበረክከዋለሁ፣ ልጁ እንደሆንኩኝ ለሚስቱ እንዲናገር አደርገዋለሁ ስትል ነበር። መቼ? ዛሬ ፍሬኮ ሮቤል ቤት እየኖረች እንደሆነ ስትነግረኝ ላያት ሄድኩኝ። ከዛ እግሬ ስር አንበረክከዋለሁ፣ ልጄን ብሎ እንዲጠራኝ አደርገዋለሁ እያልሽ ነበር። እቺ ማተባ በልጄ ልታስፈራራኝ ነው? አንድ ልጄ ልትገላት ነው? ልጅቷ አደገኛ ደረጃ ላይ ደርሳለች። ደመኛችን ቤታችንን ካወቀ በቃ አለቀልን። በላያችን ላይ ነው ቤቱን የሚያነዳው። አሁን የት ነች? ሮቤል ቤት። ምንድን ነው? ወዴት ልትሄድ ነው? እቺን ማትረባ አንገቷን አንቄ እገላታለሁ። አይ ወንድሜ እባክህን ተረጋጋ። በእንደዚህ አይነት መንገድ ነገሮችን ማድረግ ይባሰ ውስጥ ነው የሚከታት። እንዴት አባቷ ብትደፍረኝ ነው በልጄ የምታስፈራራኝ? እኔም በልጄ ታስፈራራኛለች? የሆነማ ያሰበችው ነገር አለ። እግሬ ስር አንበረክከዋለሁ ስትለኝ ነበር። ማን? እኔን እኮ እኔ ነኝ ተንበርካኪው። አየሽ አይደለም እንዴት እንደናቀችኝ?